ሰላም ውድ የዘመን ስፖርት ቤተሰቦች እንዴት ናችሁ? ዘመን ስፖርት ተመልሷል። ያላችሁበት ያማረና የደመቀ ዕለትን ተመኘው። በዛሬው ስፖርታዊ መረጃ በእግር ኳስ አፍቃሪዎች ዘንድ እጅግ ሲጠበቅ የነበረው የእንግሊዞች ሁለት ክለቦች ማንቸስተር ዩናይትድ እና ቶተንሃም የፍጻሜ ጨዋታቸውን ያደርጋሉ። ከዚህም ጨዋታ ጋር በተያያዘ የምነግራችሁ ነገር ይኖራል። ከዚህም ጋር በተያያዘ በማንቸስተር ቤት አንዳንድ ጉዳዮች እየተነሱ ይገኛሉ። በተለይም የክለቡ የባለቤትነት ድርሻ ካላቸው ሰር ጂም ራትክሊፍ እና የክለቡ የ10 ዓመታት ጉዞ ጋር በተገናኘ የምነግራችሁ ነገር ይኖራል። ከዚህም በተጨማሪ ምሽቱን አንድ የፍጻሜ ጨዋታም ተደርጓል። ከኔ ጋር አብራችሁ ውስጥ ቆዩ። በአማራ ትንታኔ ትሰሙታላችሁ። ውድ ተከታታዮች ታዲያ እናንተም ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ላይክ እና ሼርም አይረሳ። አብራችሁ እንድትቆዩ ጋብዛለሁ። ማንቸስተር ዩናይትድ በኤሮፓ ሊግ የፍጻሜ ጨዋታ ቶተንሃምን የሚያሸንፍ ከሆነ 100 ሚሊዮን ፓውንድ ሽልማትን መቀበል ይችላል። ሁለቱ የፕሪሚየር ሊግ ተቀናቃኞች ዛሬ ምሽት በቢልባኦ በሚገኘው ሳን ማሜስ ስቴዲየም ይገናኛሉ። አሸናፊው ለቀጣዩ ውድድር ዘመን ቻምፒየንስ ሊግ መግባቱን ያረጋግጣል። የዚህ አጠቃላይ ሂሳብም ቢያንስ 100 ሚሊዮን ፓውንድ ይገመታል። ዋናው ጉዳይ ግን ውድ ተከታታዮች ይህ አይደለም። ማንቸስተር ዩናይትድ እንበልና ይህን ጨዋታ ቢያሸንፍ የሚያገኘውን 100 ሚሊዮን ፓውንድ የሚስተካከል ገንዘብ አጥቷል ወይም ከስሯል። በዚህ የፋይናንስ ዓመት ተመሳሳይ መጠን ሊያጡ እንደሚችሉም ተረድተዋል። ክለቡ በሚቀጥሉት ሳምንታት ውስጥ የ3/4ኛውን ማለትም 40 ሚሊዮን ፓውንድ የሚጠጋ ኪሳራ ለቡድኑ እንደሚያሳውቅም ተገልጿል። በዎል ስትሪት ተንታኞች ስምምነት ላይ የተመሰረተው ይህ ትንበያ አብዛኛው ጊዜ በገንዘብ ላይ ሲሆን ዩናይትድ በግሌዘር ዕዳ ላይ በወለድ ክፍያ እየተመዘነ ትርፋማ ንግድ ለመሆን ሲሞክር የሚያጋጥሟቸውን ችግሮች አጉልቶ ያሳያል። የዩናይትድ አጠቃላይ ዕዳ ከዝውውሮች የወጣውን ወደ 300 ሚሊዮን ፓውንድ የሚጠጋ ገንዘብ ጨምሮ አሁን ከ1 ቢሊዮን ፓውንድ በላይ ሆኗል። ምንም እንኳን ክለቡ በዚህ ዓመት ከዕለት ዕለት እንቅስቃሴ እስከ 160 ሚሊዮን ፓውንድ ለማመንጨት ቢያቅድም ነገር ግን አሁንም ለስድስተኛ ተከታታይ ዓመት ኪሳራ በማስመዝገብ በድምሩ 450 ሚሊዮን ፓውንድ አድርሶታል ማለት ነው። የዩናይትድ አክሲዮን ዋጋ ከ26 ቢሊዮን ፓውንድ ወደ 11 ቢሊዮን ፓውንድ ዝቅ ካደረገ በኋላ የሰር ጂም ራትክሊፍ የዩናይትድ ኢንቨስትመንት ግማሹን ወይም 1.25 ቢሊዮን ፓውንድ ዋጋ እንዳለው ባለፈው ሳምንትም ይፋ መሆኑ የሚታወስ ነው። በወረቀት ላይ ያለው ኪሳራም እስከ አሁኗ ሰዓት ድረስ 600 ሚሊዮን ፓውንድ ይጠጋል። እንደምናስታውሰው እንግዲህ ዩናይትዶች በክሪስማስ ወቅት በአረመኔ የውጭ ቅነሳ እርምጃዎች ምክንያት ሊጨናነቁ እንደሚችሉ ሰር ጂም ራትክሊፍ አስጠንቅቆ የነበረ መሆኑ ይታወሳል። የግል ሀብቱም አሽቆልቁሎ እና ወድቆ ተመልክቷል። ዩናይትድ የፍጻሜ ጨዋታን አሸነፈ አላሸነፈ የልብ ደጋፊዎችም በእሁዱ በሜዳው በሚያደርገው ጨዋታ ከአስቶን ቪላ ጋር ማለት ነው ደጋፊዎቹ ከ20 ዓመት በፊት በጀመረው በግሌዘር ባለቤትነት ላይ ቁጣቸውን መግለጽ አስበዋል። ሰራተኞችም በአየር ላይ ተንሳፋፊ ሰራተኞች ሆነው ነው እየሰሩ ያሉት። ስራቸው ለአደጋ የተጋለጠባቸው የእግር ኳስ ሰራተኞች ክለቡ የሆንግ ኮንግ እና ማሌዥያ ከሚያደርገው የውድድር ዘመን ጉብኝት በኋላ እጣ ፈንታቸውን እንደማያውቁም ተነግሯቸዋል። ለአውሮፓ ሊግ የፍጻሜ ጨዋታ ወደ ቢልባኦ ያቀኑ በርካታ ሰራተኞች ስራቸውን በሚዛን አንጠልጥለው ወደ ሩቅ ምስራቅ ይጓዛሉ ማለት ነው። ሚስጥራዊ ቡድን የዩናይትድ ተንታኞች ቡድንን እንደሚያጠቃልል ተረድቷል። ነገር ግን ሌሎች የእግር ኳስ ዲፓርትመንቶች በሰር ጂም ራትክሊፍ እና ኢኔኦስ በሚደረጉ የ200 ተጨማሪ የስራ ቅነሳዎች ተጽዕኖ እንደሚደርስባቸው ይታመናል። ባለፈው ሳምንት ሩበን አሞሪም በሳን ማሜስ ለፍጻሜው እንዲሄዱ ለ30 ሰራተኞችና ቤተሰቦቻቸው ክፍያ የከፈላቸው ክለቡ የድጋፍ ትኬቶችን ስላልሰጣቸው መሆኑም የሚታወስ ነው። ከቶተንሃም ሆትስፐርስ በተለየ መልኩ ለ700 የሙሉ ጊዜ ሰራተኞች ክፍያንም አቅርበዋል። አብዛኛው የዩናይትድ ሰራተኞች በማንቸስተር ዲኤካስ ለሚደረገው የማጣሪያ ምርመራም ተጋብዘዋል። በዚያም 2 ነፃ መጠጦች ይቀርብላቸዋል። የዩናይትድ ተጫዋቾች ለእያንዳንዳቸው 2 ትኬቶችና ወደ ሳንታንደር በሚደረገው በረራ ላይ ብቻ በመቀመጣቸው ደስተኛ እንዳልነበሩም መናገራቸው ይታወሳል። ዩናይትድ አሁንም በቢልባኦ ውስጥ ለ3 ሆቴሎች ለመድረስ በቂ ሰራተኞችና እንግዶች ይኖረዋል። ቡድኑ በዩኤፋ በተሰየመ ሆቴል ውስጥ ይቀመጣል። ነገር ግን ለመጨረሻ ጊዜ መስተንግዶ መጨናነቅ እንዳይኖር ዩናይትድ ሰራተኞችን፣ እንግዶችና ስፖንሰሮችን ለማቋቋም በሌሎች 2 ሆቴሎች ውስጥ ክፍሎችን መፈለግ ነበረበት። አንደኛው ሜሊያ ሆቴል ነው። የዩናይትድ ቡድኑ ከአትሌቲክስ ክለብ ጋር በግማሽ ፍጻሜ ያረፈበትና
የዩኤፋ ለነሱ አማራጭ እቅድ ከሌለው እንደገና መጠቀም ይፈልጋሉ ተብሎም እየተነገረ ይገኛል። ሌላኛው ደግሞ ከከተማ ውጭ ነው። የሰር ጂም ራትክሊፍ አርብ ምሽት ላይ ለመደሰት በቂ ካልነበረው በስታንፎርድ ብሪጅ በነበረበት ወቅት ማንቸስተር ዩናይትድ በዚህ ሲዝን በ18ኛ ፕሪሚየር ሊግ ሽንፈት ሲወድቅ ለማየት ሌላ ተጨማሪ 25,000 ፓውንድ ሲከስር ማየት ነበረበት። ሰር ጂም ራትክሊፍ ጭካኔ የተሞላበት ወጪን የመቀነስ ሂደት እያከናወነ ሊሆን ይችላል። ነገር ግን አንድ ነገር መቆጣጠር የማይችለው ነገር በሜዳ ላይ አፈጻጸምና በዚህ ምሳሌ በሜዳ ላይ መጥፎ ተግሳጽን ነው። ዩናይትድ በቼልሲ ላይ 6 ቢጫ ካርዶችን የወሰደ ሲሆን ከነዚህም መካከል 2ቱ ከ90ኛው ደቂቃ በኋላ በተቀያሪዎቹ ማኑኤል ኡጋርቴ እና ኤደን ሄቨን የተገኙ ሲሆኑ ይህም የሩበን አሞሪም ቡድን በአሳሳቢ ቅጣትም መመታቱ ታውቋል። የፕሪሚየር ሊግ ህግ ቡድኖች በአንድ ጨዋታ 6 እና ከዚያ በላይ ቢጫ ካርድ የሚያገኙ ከሆነም 25,000 ፓውንድ እንዲቀጡ ይደነግጋል። ይህም ለዩናይትድ እና የስልጣን ዘመናቸው ሌላ አሳዛኝ ምሽት ካለፈ በኋላ ውድድሩንም ለሩበን አሞሪም አክብዶታል። የፍጻሜ ጨዋታዎች ብዙ ጊዜ ወደ ትናንሽ ህዳጎች ይወርዳሉ። ነገር ግን አንድ ሊገመት የማይችል ነገር ቀደም ሲል በዋና የፍጻሜ ጨዋታዎች ላይ የመጫወት ልምድ ነው። በሁለተኛው ውድድር ዘመን ለዩናይትድ ህዳሴ ያሳየው ካዝሜሮ በተለይም በኤሮፓ ሊግ ዘመቻ በ19 የፍጻሜ ጨዋታዎች ላይ ተጫውቷል። እናም እያንዳንዳቸውን አሸንፏል። ሜሰን ማውንት በ9 የፍጻሜ ጨዋታዎች ተጫውቷል፣ 5 አሸንፏል። አንድሬ ኦናና ከ8 የፍጻሜ ጨዋታዎች 6ቱን አሸንፏል። ቪክተር ሊንድሎፍ በነበሩባቸው 7 የፍጻሜ ጨዋታዎች 100% ሪከርድ አለው። ይህ በእንዲህ እንዳለ በሳንቲሙ በሌላኛው በኩል የአንጄ ፖስቶኮግሎው ቶተንሃም በኤሮፓ ሊግ ሮድሪጎ ቤንታንኩር 5ቱንም የፍጻሜ ጨዋታዎች ሲያሸንፍ ክርስቲያን ሮሜሮ እና ሶን ሄንግሚን በ4 የፍጻሜ ጨዋታዎች ሲጫወቱ ሮሜሮ 4ቱንም እና ሶን 1ዱን ብቻ አሸንፏል። መብራቶቹ በቢልባኦ ውስጥ በጣም ደማቅ ሲሆኑ ዩናይትድ የልምዳቸው ሀብት ከመስመር በላይ እንደሚያንሳፋቸውም ተስፋ ያደርጋሉ። አንድሬ ኦናና ዩናይትዶች ስፐርስን በቢልባኦ ሲገጥሙ በአውሮፓ የፍጻሜ ውድድር ለ3 የተለያዩ ክለቦች የተጫወተ የመጀመሪያው ግብ ጠባቂም ይሆናል። አንድሬ ኦናና በ2017 የኤሮፓ ሊግ የፍጻሜ ጨዋታ ዩናይትድ የኔዘርላንድ ቡድን ሲያሸንፍ ለአያክስ ግብ ጠባቂ ነበረ እና በ2023 በማንቸስተር ሲቲ በሻምፒየንስ ሊግ የፍጻሜ ሽንፈት ለኢንተር ሚላን ተጫውቷል። ካሜሮናዊ ኢንተርናሽናል በሳን ማሜስ ለሶስተኛ ጊዜ እድለኛ እንደሚያደርገው ተስፋ ያደርጋል። የኦናና የቅርብ ተቀናቃኝ የሆነው ኤድዋን ቫንደርሳር ቻምፒየንስ ሊግ፣ ዩኤፋ ዋንጫና ዩኤፋ ሱፐር ካፕን ከአያክስ እና ሻምፒየንስ ሊጉን ከማንቸስተር ዩናይትድ ጋር አሸንፏል። በተጨማሪም በ1999 ከዩቬንቱስ ጋር የኢንተር ቶቶ ዋንጫን አሸንፏል። ነገር ግን ያ የበጋ ውድድር መሆኑን በማየት ወደ ዩኤፋ ዋንጫ ያደጉ ብዙ አሸናፊዎችን ያፈራበት እንደ ኮንፊደንሻል ዘገባ ከሆነ እንደማይቆጠርም ወስነዋል። ኦናና ከ2 ዓመት በፊት በኢስታንቡል ውስጥ ለረጅም ጊዜ ያበሳጨውን አይነት አፈጻጸም እንደማያቀርብ ተስፋም አድርጓል። ተከላካይ ኒዘር ማዝራዊም ስለ ቡድን ጓደኛው ሲናገር እሱ በጣም ጥሩ ግብ ጠባቂ ነው፣ በዚህ ውድድር ዘመንም ብዙ ጥሩ ድሎችን አሳይቷል ብዬ አስባለሁ ብሏል። ብሩኖ ካፒቴን ነው፣ ድንቅ ነው። ዩናይትድ ረቡዕ በቢልባኦ የሚያሸንፍ ከሆነ ብሩኖ ፈርናንዴዝ በ3 ተከታታይ ውድድር ዘመናት የዋንጫ ፍጻሜውን ያሸነፈ የመጀመሪያው ዩናይትድ ካፒቴን ይሆናል። ብሩኖ ፈርናንዴዝ ባለፈው ግንቦት ዩናይትድ ማንቸስተር ሲቲን ካሸነፈ በኋላ የኤፍኤ ካፕ ዋንጫን አንስቷል። እንዲሁም የካራባኦ ዋንጫን የሰበሰበው ባለፈው የውድድር ዘመን የኤሪክ ቴን ሃግ ቡድን ኒውካስልን በዌምብሌይ ሲያሸንፍ እሱ ወንበር ላይ የጀመረው ሃሪ ማጓየር በሌለበት ካፒቴን ሆኖ ነበር። ማንቸስተር ዩናይትድ በ1990 እና በ1992 መካከል 3 ተከታታይ ፍጻሜ ጨዋታዎችን እና በ2008 እና በ2010 መካከል በድጋሜ ሌላ የፍጻሜ ጨዋታዎችን አሸንፏል። ነገር ግን የጨዋታው ቀን በአምበልነት በብሪያን ሮብሰን እና ስቲቭ ብሩስ እና በሪዮ ፈርዲናንድ እንዲሁም ፓትሪስ ኤቭራ መካከል ተከፋፍሏል። የ2024/25 የውድድር ዘመን አንድ ጨዋታ እየቀረው እንደገና ለማደግ በመቶዎች የሚቆጠሩ ነጭ ሽንኩርት በሳር ሜዳ ላይ መቀመጣቸውም የሚታወስ ነው። ይህም በስታዲየም ጉብኝት ላይ በመሬት ውስጥ ለነበሩ ጥቂት ደጋፊዎች ትኩረት የሚስብ እይታ ቢሆንም ከጀርባው ሳይንስ አለ።
ነጭ ሽንኩርት ከፍተኛ ሳልፈር ስላለው ውጤታማ ጸረ ተባይ መድኃኒት ሆኖ ያገለግላል። ስለዚህ ነፍሳትና ሌሎች ነፍሳትን ለድምፅ ጎጂ የሆኑ ነፍሳትን ያስወግዳል። የእነሱ ተባዮች ከጤናማ ድምፅ ጋር እኩል ናቸው። ይህ ጨዋታ ዛሬ ጠዋት 11 ሰዓት ላይ ሲከፈት አንዲ ኮልና ዴኒስ ኤርዊን ደጋፊዎቻቸውን ይቀላቀላሉም ተብሏል። ዩናይትዶች ከቀድሞ ከተማ አቅራቢያ ኤትሴባሪያ ፓርኪያ ተብሎ የተሰየመ ሲሆን የቶተናም ደጋፊዎች ግን በቢልባኦ አሜትዞላ አካባቢ ይሆናሉ። የክለብ አፈታሪክ ኮልና ኤርዊን ከኤምዩቲቪ ካሜራዎች ጋር በፋንዞን ውስጥ ይሆናሉ። መዝናኛው የባንዱ ከርቴንስ ሊያም ፍሬ አኮስቲክ ስብስብና በስቶን ሮዝስ ባዚስት ማኒ የተዘጋጀ ዲጄን ያካትት። ዩናይትድ እና ስፐርስ ከ15,000 በታች ትኬቶች ተሰጧቸዋል። በሺዎች የሚቆጠሩ ተጨማሪ የሁለቱም ክለቡ ደጋፊዎች ወደ ቢልባኦ ይጓዛሉ ተብሎ ይጠበቃል። የትኬት ማስጠንቀቂያ ለአድናቂዎች። ዩኤፍ የዩናይትድ እና የቶተናም ደጋፊዎች ለዛሬው የፍጻሜ ጨዋታ ጥብቅ የትኬት ፖሊሲ እንደሚተገብር አስጠንቅቋል። ደንቡን የሚጥሱ ደጋፊዎች ወደ ሳን ማሜስ እንዳይገቡ ውድቅ ሊደረጉ ወይም ከስታዲየም ሊባረሩ ይችላሉ። ዩኤፋ ደጋፊዎችን ከሶስተኛ ወገን ማሰራጫዎች እንዳይገዙ መመሪያ ሰጥቷል። በማንኛውም ጊዜ ሊሰረዙ የሚችሉና ትክክለኛ ትኬቶች 100% ዲጂታል መሆናቸውን አስታውሷቸዋል። መግለጫው አክሎም የወረቀት ትኬቶችና በቤት ውስጥ የሚታተሙ ትኬቶች ትክክለኛ ትኬቶች አይደሉም። የሞባይል ትኬቶችን ስክሪንሻት የሚያቀርቡ ደጋፊዎችም መግባት እንደማይችሉ ነግሯቸዋል። ዩኤፋ ደጋፊዎች በሁለተኛው ገበያ ላይ ትኬቶችን እንዳይገዙ ያስጠነቅቃል። ካልፈቀዱ የሶስተኛ ወገኖች ድረገጾች፣ ኤጀንሲዎች ወይም ከቶትስ የአስተዳደር አካሉ ማስታወቂያ እንዲህ ያሉ ትኬቶች በዩኤፋ በማንኛውም ጊዜ ሊሰረዙ ይችላሉና ደጋፊዎች እንዳይገቡ ሊከለከሉ ወይም ከስቴዲየም ሊባረሩ ይችላሉ ሲልም ጨምሮ ገልጿል። በተጨማሪም አድናቂዎች ከእነዚህ ያልተፈቀዱ የሶስተኛ ወገኖች የገዙትን ትኬቶች ላያገኙ ይችላሉ። ዩኤፋ የትኬት ውሎችንና ሁኔታዎችን በንቃት ያስፈጽማል። በይነመረብን ጨምሮና የአገልግሎት ውሉንና ሁኔታዎችን መጣስ በሚታወቅበት ትኬቶችን መሰረዝ ጨምሮ እርምጃ ይወስዳል። በመጪው የአውሮፓ እግር ኳስ ክለብ ውድድር የፍጻሜ ጨዋታዎች ትኬቶችን ቀደም ብሎ የተሰረዙ ሲሆን ተጨማሪ ስረዛዎችም ሊኖሩ ይችላሉ። ወደ ስቴዲየም መግቢያ የሚፈቀደው ትክክለኛ ትኬት ሲሰጥ ብቻ ስለሆነ ደጋፊዎች ወደ ስቴዲየሞች ያለ ትኬት እንዳይጓዙም በጥብቅ መክረዋቸዋል። ወደ ማንቸስተር ቤት የታዳጊዎች ጉዳይም ስንሄድ ኮኔን እናገኛለን። ኮኔ በዚህ ሲዝን የመጀመሪያ ቡድን የመጀመሪያ ጨዋታውን ለማድረግ በዝግጅት ላይ ታይቷል። በመጨረሻ አዘውትሮ ስልጠና ቢያደርግም ፈጽሞ ሊሳካለት አልቻለም። ኮኔ እድገቱን ለማሳደግ በሚቀጥለው የውድድር ዘመን በውሰት ሊለቅ እንደሆነ ተረድቷል። የኢኤንኤኦስ ንብረት የሆነው የስዊዘርላንድ ላውዘን ግንባር ቀደም ተሳታፊ ሆነው ብቅ ብሏል። በቤልጅየም እና በፈረንሳይ የሚገኙ የአህጉሪቱ ክለቦችም ወጣቱ የማሊ አማካኝ አድናቂዎች ናቸው። ነገር ግን ዩናይትድ ከላውዛን ጋር ያለውን ግንኙነት ለማጠናከር እንደሚፈልግ ተረድቷል። እንደ ቸልሲ ያሉ ተፎካካሪዎች ከስትራስቡርግ ጋር ባለው የስራ ሞዴል ከፍተኛ ጥቅም ሳያገኙም ተመልክቷል። ዩናይትዶች የ18 ዓመቱን የሌይ ሃቭሬ አጥቂ ኤንዞ ካና በዚህ ዓመት ማዘዋወር የቻሉ ሲሆን የሚጠበቀውም የውድድር ዘመኑን ከላውዛን ጋር በውሰት ያሳልፋል። ሴኩ ኮኔ አንዳንድ ጊዜ መጀመሪያ ቡድን የመጀመሪያ ጨዋታውን ለማድረግ በዝግጅት ላይ ታይቷል። የ19 ዓመቱ ኮኔ በዚህ የውድድር ዘመን ከ21 ዓመት በታች በመጫወት ትልቅ ምርታም አሳይቷል። በውስጥ በኩል ኮን ወደ ዩናይትድ የመጀመሪያ ቡድን ለመጫወት ከመመለሱ በፊት በውሰት ሲጫወት ጨዋታውን በከፍተኛ ደረጃ እንዲያሻሽል መፍቀድ ትልቅ ዋጋ እንዳለው ተወስኗል። ዋይን ሩኒ እሁድ ዕለት በጎዲሰን ፓርክ የተደረገው የኤቨርተን የመጨረሻ ጨዋታ አካል ሆኖ በሜዳው ላይ የተሰለፉትን የኤቨርተኑ ኃያል ተጫዋቾችንም ተቀላቅሏል። ነገር ግን ከሰር አሌክስ ፈርጉሰንና ጋሪ ኔቨል የሰጡት ምስጋና ከሳውዛምፕተን ጋር በተደረገው ጨዋታ ላይ ካልነበሩ በስተቀር ብዙም ትኩረት ሳያገኙ ቀርተዋል። በኤቨርተን 2-0 አሸናፊነት ከተጠናቀቀ በኋላ መጨረሻ ላይ ከጆዜ ሞሪንሆ፣ ሲልቬስተር ስታሎን እና ዴሚ ጁዴ ዴንች መልእክቶች ጋር በትልቁ ስክሪን ላይ ታይተዋል። አካዳሚውን በመደበኛነት የሚከታተሉት ሰልቪያን ቼሪ ችሎታዎች ብዙ ያውቃሉ፣ ነገር ግን ወደ ዌልስ ከፍተኛ ቡድን ለስልጠና ካምፕ ጥሪ ሲያገኝ ማየቱ በጣም የሚያበረታታ ነው። በዚህ የውድድር ዘመን ከሩበን አሞሪም ከፍተኛ ቡድን ጋር በዩናይትድ የሰለጠነው ጋብርኤል ቢያንቸሪ በ2024-25 ከ18 ዓመት በታችና ከ21 ዓመት በታች 21 ጎሎችን አስቆጥራል። አሁን የዌልስ ስራ አስኪያጅ ክሬግ ቤላሚ ታዳጊውን ከፍተኛ የስልጠና ካምፕ አካል አድርጎ ከመረጠ በኋላ
እሱን በቅርበት መመልከት ይፈልጋል። ቤላሚ በሚቀጥለው ወር ከሊቸንተስታይን እና ቤልጅየም ጋር ለዌልስ ወሳኝ የ2026 የዓለም ዋንጫ ማጣሪያ ዝግጅትም እያደረገ ይገኛል። ቢያንቸሪ በእነዚያ ጨዋታዎች ለመጫወት የውጭ ውርርድ ሆኖ ቢቆይም የቤላሚና የዌልስ አሰልጣኞችን በሁለት የስልጠና ካምፖች ውስጥ ያላቸውን ባህሪያት ማሳየቱ አሁንም በጣም ጠቃሚ ነገር ነው። የመጀመሪያው በካርዲፍ የጀመረው ባለፈው ሳምንት ከግንቦት 14 እስከ 18 ነው። አሁን ግን በአሊካንቴ ሁለተኛ ደረጃ ላይ ይገኛሉ። እስከ ሜ 23 ድረስ እዚያ ይቆያሉ። እንግዲህ የማንቸስተርና የቶተናም የዩሮፓ ሊግ ጨዋታ ተጠባቂ ነው። ምሽት 4 ሰዓት ሲል ይጀምራል። እናንተም ውድ ተከታታዮች ይህን ጨዋታ እንድትከታተሉ ጋበዝኩ። ዘመን ስፖርትን ሰብስክራይብ በማድረግ እንድናሳድገው ከወዲሁ ለመናገር እወዳለሁ። ላይክ እና ሼር